ሰላም ውድ ቃና መሳጅ ቤተሰቦች ከምርጦቹ መሃል ምርጡን እያሳደደ ወደ እናንተ የሚያደርሰው ቃና መሳጅ ዛሬ ደግሞ በይዘቱ በአይነቱ ለየት ያለ ገና በተለቀቀም በአንድ ወሩ በርካታ እይታን አግኝቶ በተመልካች ዘንድ ተወዳጅነትን አትርፎ በዓለም ዙሪያ የሚገኙ የቱርክ ፊልም አፍቃሪዎች መቼውን ቀጣዩ ክፍል የሚወጣው እያሉ በናፍቆት የሚጠብቁትን የተወዳጁና የልብ አንጠልጣዩ የራሞ ድራማ ፊት አውራሪው መሪው ራሞና የጣፈንታ አስቂኝ ተወዳጅ ድራማ ንግሥቷ አዳ ጋር ሆኖ በመጣመር ወቸው ጉድ የሚያስብላቸውን የትወና አቅም ያሳዩበትን ጉሌር ቪ ጉናለሽ ወይም በግርድፍ ስሙ ጽጌረዶችና ኃጢአቶች በሚል ስያሜ ለተመልካች ደርሶ ከትወና ከታሪክ ከዝግጅት በሁሉም መመዘኛዎች ተመልካች 10 ከ10 ሰጥቶት እስካሁን በቱርከኛው አጠራሩ 5 ቮሊዩሞች የተለቀቁ ሲሆን ገና በርካታ ክፍሎችና ምዕራፎች ይለቀቃሉ ተብሎ ይጠበቃሉ። ቃና መሳጭም በዓለም ዙሪያ ተወዳጅነትን ያተረፈውን ይህንን ድራማ ከነግለቱ የበደል አበቦች በሚል ስያሜ ወደ እናንተ ወደ ውድ ቤተሰቦቻችን ለማድረስ ዝግጅታችንን አጠናቀናል። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ለቻናላችን አዲስ ሆናችሁ ደግሞ ይህ ተወዳጅና ተናፋቂ ድራማ ወደ እናንተ ጋር በየዕለቱ እንዲደርስ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን በዚህ ድንቅ ድራማ እየተደነቁ እየተዝናኑ ጊዜውን ያሳልፉ። ውድ ቤተሰቦቼ የመጀመሪያ ክፍል እንደመሆኑ መጠን ቀላልና ግልጽ በሆነ መንገድ ላቀርብላችሁ ሞክራለሁ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። እንኳን ደህና መጣችሁ አቶ ስርዓት። አንዳንድ ጥያቄዎች ነበሩ። ባካችሁ መንገድ እየለቀቃችሁ አቶ ስርዓት፣ ይህንን ሆቴል ጨርቃችሁ የሀብት መጠኑ ስንት ደረሰ ማለት ነው? አቶ ስርዓት፣ በቀጣይ ምን ለመስራት ነው? ባካችሁ መንገድ ልቀቁ። ባካችሁ አንዴ ዞር በሉ፣ መንገድ ክፈቱ። አቶ ስርዓት፣ እንኳን ለዚህ ያበቃችሁ። ሁላችሁንም አመሰግናለሁ። አቶ ስርዓት፣ የስኬቴ ሚስጥር ምንድን ነው ብለን የምታስበው? የእኔ የስኬቴ ሚስጥር ግልጽ ነው፣ ሁላችሁም የምታውቁት ይመስለኛል። የልጆቼ እናት ውዷ ባለቤቴ ነች። እኔ ስራዬን በአግባቡ ያለ ሀሳብ እንድሰራ ያደረገችኝ እሷ ነች። ምክንያቱም የሚያስጨንቀኝን ነገር ሁሉ የምትወስደው እሷ ነች። ስለዚህ አቶ ስርዓት፣ ከአንድ ስኬታማ ወንድ ጀርባ አንዲት ጠንካራ ሴት አለች የሚባለው አባባል ትክክል ነው ማለት ነው? ትክክል አይመስለኝም። ምክንያቱም ከፊቴም ከኋላ የምትገኘው የኔ ውዷ ባለቤቴ ነች። የኔ ውድ፣ የኔ እንቁ፣ የልጆቼ እናት፣ ሁሌም እወድሻለሁ። እኔም አንተ ስላለ ደስተኛ ነኝ። እወድሃለሁ። እንዴት አደራችሁ ቤተሰቦቼ? መጥተዋል እንዴ? አዎ አቶ ስርዓት፣ ወንድምህም እንዲሁም እናትም አባትም ሁሉም መጥተዋል። እህትም መታለች። እንዴት አደራችሁ ውድ ቤተሰቦቼ? እንዴት አደርክ? የከተማው ታዋቂና አነጋጋሪ ሰውን እባክህ። እንዴት አይሆንም? የአባቱ ልጅ እኮ ነው። ውዷ ባለቤት የታለች? ስልክ እያወራች ነው ወንድሜ። እባክን አታስጨንቀኝ፣ በሰዓታት ውስጥ ገንዘብን አስገባለሁ። እባክን እማዬ ፎጣ ስጪኝ። እመነኝ፣ ምንም ችግር አይፈጠርም። ገንዘቡን እልክልሃለሁ። አንተ ደግሞ ምንም ችግር እንዳፈጥር፣ በቃ በሰዓታት ውስጥ እልክልሃለሁ። አሁን ከቤተሰብ ጋር ነው ያለሁት፣ በኋላ ጊዜ እደውልልሃለሁ። ሰላም አማቾቼ፣ እንዴት ናችሁ? ቤርኪ፣ ምንድነው ነገሩ? እኛ እዚህ ተቀምጠን ረጅም ሰዓት ስልክ ማውራትሽ ልክ ነው? ትንሿ ልክ መሆንበትና ልክ ማልሆንበትን ነገር እኔ ያውቃለሁ። ለእኔ ተይ ውዴ። ምንድነው ነገሩ? ማን የደውለው? ከትምህርት ቤት ነበር። ከልጆቹ ትምህርት ቤት ስለ ክፍያ እያወራን ነበር። በሉ እሺ ልጆች፣ ሰዓት እንዳይረፍድብን ወደ መናፈሻ ሄደናል እኛ። አባዬ ፎቶ እያነሳኝ። አባዬ። እሺ ልጄ፣ እያነሳውሽ ነው። ቀስ ልጄ፣ እንዳትወርቂ። አባዬ። ሰላም አቶ ስርዓት። ሰላም። ማን ልበል? ይቅርታ አላወቅኩሽም። የባለቤት የቤርኪ ጓደኛ ነኝ። ደርጋችሁ ስነ ስርዓት ላይ ተዋውቀን ነበር። ምናልባት ካረሳኝ ምናልባት ይሆናል፣ ግን ስላላስታወስኩሽ በጣም ይቅርታ አድርጊልኝ። ምንም ማለት አይደለም። እነዚህ ልጆች ያንተ ልጆች ናቸው። 2 ሴት ልጆች አሉኝ። ከባለቤቴ ከቤርኪ ጋር የት ነበር የምትተዋወቁት? ከቤርኪ ጋር አንድ ክፍል ውስጥ ተምረን ነበር። አቶ ስርዓት፣ ትንሹ ልጃችሁስ? 2 ልጆች ብቻ ነው ያሉን። እነዚህ ናቸው ልጆቻችንም። አቶ ስርዓት፣ የዛሬ 6 ዓመት ሴት ይሁን ወንድ ልጅ እንደወለዳችሁ አውቅ ነበር። ተሳስተሻል። እኛ እነዚህ 2 ልጆች ብቻ ነው ያሉን። እሺ በቃ ይቅርታ አድርግልኝ፣ ተሳስቼ ይሆናል። እሺ ውዷ፣ ገንዘቡን አዘጋጀሽ? ጊዜው 1 ሚሊዮን ሊሬ አዘጋጅቼልሻለሁ። ከዚህ በኋላ ከህይወታችን ትወጫለሽ። ምንድን ነው ቤርኪ ውዴ፣ እያስፈራራሽኝ መሆኑ ነው? ይኸውልሽ፣ ከፈለጉ ሁሉ ነገርሽን፣ ህይወትሽን፣ ቤተሰብሽን ሙሉ አመድ ማድረግ ይችላሉ። በነገራችን ላይ ባልሽ ከፊት ለፊቱ ቆሞ ነው የሚገኘው። እያንዳንዱ ጉድሽን እየዘረዘርኩኝ ለውዱ ባለቤትሽ ከነገርኩኝ
ቤተሰብሽን፣ ሕይወትሽን እንደምታጪ አትዘንጊ። ደግሞ አሁን የምትልክልኝ 1 ሚሊዮን ሊሬ እንደማይበቃኝ ወቂ። ምን እያልሽ ነው? 1 ሚሊዮን ሊሬ አይደል ያልሽኝ? ቤኪ የአንቺ ሚስጥሮች እኮ ብዙ ናቸው። ለእያንዳንዱ ሚስጥሮችሽ መክፈል ይኖርብሻል። በቃሽ ሴዴፍ፣ ከዚህ በላይ እንድትጫወችብኝ አልፈቅድም። በቃሽ። እንደውም ልንገርሽ፣ እሱ ለአንቺ የሚገባ ባል አይደለም። አሁን በ1 ደቂቃ ውስጥ ትዳርሽን፣ ቤተሰብሽን አመድ አደርጋለሁ። ሴዴፍ ምን ልታደርጊ ነው? ሄሎ ቤራክ፣ አበቃለሽ። ከዚህ በኋላ ምንም የቀራሽ ነገር የለም። እባክሽን ሴዴፍ እንደዚህ አታርጊ። እባክሽን ሴዴፍ፣ የምትፈልጊውን አደርጋለሁ። እባክሽን። ሄሎ ሴዴፍ፣ የተረገምሽ ነሽ ሴዴፍ፣ የተረገምሽ ነሽ። ወይዘሮ ቤረክ ጠራሽኝ እንዴ? አልጠራውሽም። ማን አንቺን የጠራው? እንደውም ማናችሁንም አልፈልግም። ማንንም እዚህ ቤት ውስጥ ማየት አልፈልግም። ሁላችሁም ሂዱልኝ። አንድ ሰው እዚህ ቤት ውስጥ ማየት አልፈልግም። ሂዱልኝ። አቶ ስርዓት፣ አንተ ጥሩ ባል፣ ጥሩ አባት ነህ። ነገር ግን በፍጹም ቤሬክ ለአንተ አትገባ። ወይዘሮ ሴዴፍ፣ ባለቤቴን እንደዚህ እንድትናገር አልፈልግም። አቶ ስርዓት፣ ይገባኛል። አንተ ቤሬክን ታምናታለህ። ነገር ግን ቤሬክ የ6 ዓመት ልጅ አላት። ወይዘሮ ሴዴፍ፣ በድጋሚ ላስጠንቅቅሽ፣ ስለ ባለቤቴ የማታውቂው ነገር አትናገሪ። አይቻታለሁ። የዛሬ 6 ዓመት በአይኔ በብረቱ ነው ያየኋት። ሆስፒታል ውስጥ ለመውለድ እያማጠች ስገባ አይቻታለሁ። በቃሽ። ከዚህ በላይ እንድትናገሪ አልፈልግም። አሁን ውጭልኝ፣ ከዚህ ውጭልኝ። አቶ ስርዓት፣ እመነኝ፣ በእውነት ከ6 ዓመት በፊት ታታልጃ ውስጥ የሚገኝ ሆስፒታል ውስጥ ልጇን ወልዳ ታቅፋ ስትወጣ አይቻታለሁ። በቃሽ ሴትዮ፣ ጥበቃ፣ ውጭልኝ ብዬሻለሁ። ጥበቃ። ካላመንከኝ ሁሉም ማስረጃ ሊሰጥ እችላለሁ። ወደዛ ሆስፒታል መሄድ እንችላለን። ይኸውልሽ ሴትዮ፣ አንቺ ከምታወሪው በላይ ባለቤቴን አውቃታለሁ። ከእነዚህ 2 ልጆች ውጪ ሌላ ልጅ የለንም። ስለዚህ ያ የተወለደው ልጅ የአንተ ልጅ አይደለም ማለት ነው? ጌታዬ፣ ምን አሉኝ? እቺ ሴት አስወጣልኝ። እቺን ሴት። ምንም አታስብ፣ በራሴ መሄድ እችላለሁ። ግን ማወቅ አለብኝ የምትለው ነገር ካለ ስልኬን አስቀምጫለሁ፣ መደወል ትችላለህ። ጥበቃ፣ አስወጣልኝ እቺን ሴት። ተመልሳ ወደዚህ እንዳትመጣ። የትምህርት ቤት ጓደኛ አለችሽ እንዴ? አዎ ነበረችኝ። ምን አለች? አገኘኋት። ምን ተፈጠረ? ጓደኛሽ ያማታል መሰለኝ። እዚህ መታ ብዙ ማይሆን ነገሮችን እያወራች ነበር። ምን አለች? ምን ብላ ነገረች? ምን አለች? ማለቴ ትንሹ ልጃችሁ የታለ ስትለኝ፣ እኔ ደግሞ ከእነዚህ 2 ልጆች ውጭ ሌላ ልጆች የሉንም አልኳት። እሷ ግን የማይረቡ ነገሮችን እየተናገረች ነበር። ቤራክ የ6 ዓመት ልጅ አላት ምናምን እያለች ብዙ የማይመስል ነገሮችን እየነገረችኝ ነበር። ቆይ ውዴ፣ ጓደኛሽ ከአንቺ ጋር ምንድነው ችግሯ? ከዚህ በፊት ተጣልታችሁ ነበር እንዴ? እስኪ በመካከላችሁ ያለውን ችግር ንገረኝና ችግራችሁ ለመፍታት ልሞክር። ይለው ቤራክ፣ ለምንድነው ዝም ያልሽኝ? ለምንድነው ማትመልሽልኝ? ቆይ ጓደኛሽ የተናገረችው ነገር እውነት ነው? ሻታልድ ውስጥ የሚገኝ ትልቁ ሆስፒታል ውስጥ ሄደሽ ነበር? ቤራክ መልሽልኝ። መልስሽ የጠበቁ ነው። ቤራክ፣ ሄሎ ቤራክ። አብቅቷል። ስርዓት ስለ ሁሉም ነገር አውቋል። ስለ ቀድርም የእጅ ጌጥ የምፈልግ የእጅ ጌጥ ትገዥኛለሽ? አልፈልግም። እመቤት ግዢኝ፣ የሚያምር የእጅ ጌጥ አልፈልግም። ትንሿ የእጅ ጌጥ እባካችሁ ግዙኝ፣ የእጅ ጌጥ፣ የሚያምር የእጅ ጌጥ። ትንሿ ሰዎችን እየረብሽ ነው። ለዛሬ ከዚህ ሂጂ፣ በቃ ሂጂ። አጎቴ 1 ቦምቦሊኖ ስጠኝ። እሺ ልጄ፣ አንቺ ያዢ፣ የዛሬው በእኔ ነው። ነገ ደግሞ ገዝተሽኝ ትበያለሽ። እሺ አጎቴ፣ አመሰግናለሁ። ይሄው የአበባ መልስ። አመሰግናለሁ። እማዬ፣ ያችን ልጅ አየሻት? ማነች? ያቺ የጎረቤታችን ልጅ። ምን እየሰራች ነው ታዲያ እዚህ? እኔ እንጃ እማዬ፣ አላቅም፣ ግን የሆነ ነገር እየሸጠች ነበር። ትንሿ ልጅ ነይ። እሺ፣ ልትገዢኝ ነው? ይኸው፣ ይሄም አለ። ቆይ በስንት ነው የሚሸጫቸው? 20፣ 15 ሊሬ። እሺ ትንሿ ልጅ፣ እኔ ዜኔብ እባላለሁ። እሷ ደግሞ እናቴ ነች፣ ሬፊካ ትባላለች። አንቺ ስምሽ ማን ነው? ቀድር ነው ስሜ፣ ቀድር። እሺ ቀድር፣ እዚህ ምንድን ነው የምትሰሪው? እናትና አባትሽ የት ናቸው? እናትና አባቴ እኔን ጥለውኝ ሄደዋል። እኔ የምኖረው ከአክስቴ ጋር ነው። አክስቴ? እማዬ እየሰማሽ ነው አይደል? ያቺ አክስት ቤት ቁጭ ብላ እቺ ሕፃን ልጅ እየዞሮች በምታመጣው ገንዘብ ነው እንደፈለገች የምትሆነው። እሺ ቀድር፣ አሁን እኛም ሥራ ስለጨረስን አብረን ተያይዘን ወደ ሰፈር እንሄዳለን። አይ እኔ አልሄድም፣ አክስቴ ትቆጣኛለች። እነዚህን ሸጬ ካልጨረስኩ አክስቴ ትቆጣኛለች። እሺ ቀድር፣ ተረድቼሻለሁ፣ ምንም አታስቢ።
ለምን እኔ ሁሉንም አልገዛብሽም? ከዛ አንቺ ከኛ ጋር ተያይዘሽ ወደ ሰፈር ትያለሽ። ሁሉንም እገዛብሻለሁ። እሺ ደስ ይለኛል። እሺ መጀመሪያ አበቦችን ሰብስብ። ከዛ እዚህ ጋር ላስቀምጠን ወደ ቤት እንሄዳለን ማለት ነው። ነይ አበቦችን ሰብስብ። ሌላ 6 ዓመት ሆስፒታል ውስጥ ማማጤስ ስገናኛለሁ። አንቺ ከምታወሩ በላይ ባለቤቴን አውቃታለሁ። ከእነዚህ 2 ልጆች ውጭ ሌላ ልጅ የለም። ስለዚህ የአይቷ ልጆች የአንተ ልጅ አይደለም ማለት ነው። አባዬ መኪናውን ቀስ አድርገው። አባዬ ምንድን የሆንከው? ለምንድን ነው ቀስ እያደረክ ማትነዳው? አባዬ ቆይ ምንድን ነው የምትለኝ? በቃ ይሄ ነገር እዚህ ጋር ይበቃል። እኔ ከዚህ በላይ መሸከም አልችልም። ልጅ አባት አንተ እንደሆንክ፣ ለእያንዳንዱ ነገር ተጠያቂ አንተ እንደሆንክ ሁሉንም ነገር ነግረዋለሁ። ሁሉንም ነገር። ልቀቀኝ! እጄን እያሳመምከኝ ነው። እጄን እያሳመምክ ነው። ልቀቀኝ! እባክህ እርዳኝ! ከዚህ አስወጣኝ! እባክህ ልሞት ነው! ከዚህ አስወጣኝ! አግዘኝ! ከዚህ አስወጣኝ! እባክህ! ምን እያልክ ነው? በቃ ቤታቸው ደርሰናል። እዚህ ጋር ነው ቤታቸው። ልጄ ቀስ አድርጌ እንዳትነሳ። አቤት። ዜኔብ እባላለሁ። ሰፈሬ እዚህ ነው። ቀድርን ገበያው ጋር አግኝቻት ነው ይዣት የመጣሁት። አንቺ አክስቷ ነሽ አይደል? ልክ ነሽ፣ አክስቷ ነኝ። ስጭኛ። አክስቴ። ተራመጂ፣ ንቂ። ቀስ አርጌት ልጅቷን። ምን ፈለግሽ? ቀስ አርጋት እያልኩሽ ነው። ቤራክ! አባዬ ምንድነው የተፈጠረው? አባዬ! ቤራክ! የት ነሽ? ንገሪኝ ቤራክ! አባዬ ምን እየተፈጠረ ነው? እማዬ የት ነሽ? ቤራክ የት ነሽ? ቤራክ ስልኩን አንሹ! ምን? ውዴ! ምንም አትሆኝም። እማዬ ምንድን ሆነች? አባዬ እማዬ ምንድን ሆነችው? እማዬ! ቤራክ ውዴ! እማዬ ቤራክ ውዴ ምንድን ነው ይሹ? እማዬ እባክሽን ንቂ! እማዬ እባክሽን! ውድ የቃና መሳጅ ቤተሰቦች ለዛሬ አሰናዳውላችሁ የበደር አበባ ድራማ ክፍል 1 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ አጓጊና ምርጥ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ስለ ሁሉም ከመጀመሪያ እስከ መጨረሻ አብራችሁን ስለነበራችሁ ከልብ እያመሰገንኩኝ ዛሬ የመጀመሪያውን ክፍል አህዱ ብለናል። በሰላም ያስጀምረን በሰላም ያስፈጽመን። በቀጣይ ክፍሎች እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።